እሺ ተወዳጆች እንዴት ናችሁ? አንድ እህታችን ይህን ቪዲዮ ላከችልኝና ተመልከት፣ ይሄ እየነገርካቸው ነው እንግዲህ የማይገባቸው የሚል ይህን ቪዲዮ ላከችልኝ ማለት ነው። ይህ ቪዲዮ እንግዲህ እንደምታዩት በመስከረም ላይ በሀገራችን በአንዳንድ ቦታዎች የሚደረጉ የባዕድ አምልኮ ስርዓቶች ናቸው። እነዚህ ስርዓቶች አሁን የሚደረጉበት ቦታ ጊዜ አላቸው። ልብ ብላችሁ ተመልከቱ። ብዙ ጊዜ ምን እላችኋለሁ፣ ፖለቲካችንና መናፍስት የተጣመረ ነው፣ መስተጋብራቸው አንድ ነው የምላችሁ ነገር አለ ሁሌ። ብዙ ጊዜ ልብ በሉና ተመልከቱ። የሀገራችን ፖለቲካ ሞቅ የሚለው ፍጥጫ የሚመጣው ከዛም አልፎ ወደ ተኩስ የሚገባው ወይ አዲስ ዓመት ላይ ነው ወይንም ሰኔ ላይ ነው። ልብ ብላችሁ ተመልከቱ። እንዳለ ቁጭ በሉና ታሪካችንን መዝግቡ እና አንዳንዴ ሊያቀዣበር ሲፈልግ ግንቦት ላይ ይመጣል። ገብቷችኋል አይደለም? ወይ መስከረም ላይ ወይ ግንቦት ላይ ወይ ሰኔ ላይ። ይሄ የራሱን የቻለ የሆነበት ምክንያት አለ። አይነ ልቦናችን እየበራ ሲመጣ ነው የምናውቀው። ምንድነው ግን አናስተውልም። እኛ በተፈጥሯችን ምንድነው ማስታወሻ አንይዝም። ታውቃላችሁ፣ ዕቃ አንይዝም፣ የታሪክ ዕቃ እናስቀምጥም። ለምሳሌ የልጅ አለማየሁን ንብረቶች እንግሊዝ ሀገር ባይቀመጥ ኖሮ እስከዛሬ ኢትዮጵያ ቢቀመጥ ይጠፋ ነበረ። ምንድነው የሆነን ነገር ከነክብሩ ከነታሪኩ ስለማናስቀምጥ በዛው ልክ ታሪክም ስለሚጠፋ ይሄ አዲሱ ትውልድ ደግሞ እንደኔ አይነቱ በጭበጣ ነው የሚከራከረው ማለት ነው። ለምን? ዋናው ኤቪደንስ ጠፍቷል። ልክ ሴም ቲንግ ምንድነው አናስተውልም። አሁን እዚህ ቪዲዮ ላይ ስትመለከቱ በእናቶቻችን ላይ የተለመደ ነው። በአማራ ክልል፣ በኦሮሚያ እንዲሁም በትግራይ አለ። ምንድነው አጅሬ ከወረደ በኋላ አሁን እዛ ቦታ ላይ አሁን እሱ ጆካ እየመታ ነው። አካባቢው ሰው ተሰብስቧል፣ እንደምታዩት እያስፈራራ ነው። በጣም እንትን እያለ ነው። እና አሁን በዚህ ጊዜ ምንድነው አንዳንዶቻችሁ ትመጡና ሰይጣን ስልጣን የለውም። ኦፍኮርስ ስልጣን የለውም፣ ግን አካሄዱን ማወቅና መቻል አለብን። ገብቷችኋል? አካሄዱን ካላወቅን ድርግም አድርጎ ይቀውራል። አካሄዱን ስታቅ ነው በዚህ መሃል መልካም ፈቃድን ለእግዚአብሔር ሰጥተህ እሱ በሚል መንገድ ተንቀሳቅሰ ሲሆን ነው የመላእክቶችን ፕሮቴክሽን የምታገኘው። አለበለዛ ግን እዛ ቦታ ላይ ተገኝቼ አሁን እንትም ላለው ብትል በረከትን ነው የምትነጠቀው። ሁል ጊዜ የሚገርመኝና ጊዜ አግኝቼ መልስላችኋለሁ የሚለውን ጥያቄ አሁን ትንሽ ጨረፍ አድርጌት ልለፍ። 3 የተጠየቅ ያለችን ጥያቄ ምንድነው እሱ? ብዙ ጊዜ እኛ አፍሪካውያን ጋር ሰላም የለም፣ ነጮቹ ጋር ለምንድነው ሰላም ያለው የሚለው ነው። አሁንም እኔ የማያይዘው ከአጅሬ ጋር እያያዝኩ ነው ማወራላችሁ። ይህን ነገር እንዴት መሰላችሁ? የዚህ አሁን ለምሳሌ ሰይጣንን ካስወጣው መንግስት አይጸናለትም ይላል አይደል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ካለ ምንድን ነው? ሰይጣን ራሱን የቻለ መንግስት አለው ማለት ነው። የስራ ተዋረድ አላቸው፣ ማዕረግ አላቸው። አሁን ለምሳሌ ፕሬዚደንት፣ ጠቅላይ ሚኒስቴር ምናምን እያልን እንወርዳለና እስከታች ድረስ ኢዝ ዘ ሴም ቲንግ። በዚህ መሃል ምን ብያችኋለሁ? ከዚህ ካስታወሳችሁ እግዚአብሔር የሰጣቸው ባህሪ አለ። እነዚህ መናፍስት አይደለም። አሁን አንዳንድ እንደዚህ ነገር ሲወራ የሚጨንቃችሁ ሰዎች ራሳችሁን ጠይቁ። እሺ እኔ እንደናንተ ኃጢአተኛና በደለኛ ነኝ፣ ግን ቅዱስ ሚካኤልን ተማመኘ ነው እዚህ ቦታ ምቼ የማወራው እንጂ ከእናንተ የባስኩ ኃጢአተኛና በደለኛ ነኝ። ግን አሁን ብያችኋለሁ፣ ወደ ፖይንት ስመጣ የእኛን ባህሪ ይማራሉ። የእኛ ባህሪ አሁን ለምሳሌ እኛ በባህሪያችን አፍሪካውያን ምንድን ነው የሆነ ቴሪቶሪያል ማይንድ ሴት ነን። ለምሳሌ ይሄ የኔ ነው አትንካብኝ፣ እዚህ ጋር እንዳትመጣ፣ ድንበር የኔ ነው ምናምን ይሉና እሱን እኛን ያዩናል፣ ይታዘቡናል። ከዛ የእኛን ባህሪ ተንተርሰው ነው እነሱም የጥቃት አጀንዳቸውን የሚሰነዝሩት። ወደ አውሮፓውያን ደግሞ እንምጣ። አውሮፓውያን ደግሞ እንደዚህ አይነት ነገር ብዙም ግድ የላቸውም። እነሱ ምንድን ነው እውቀትን መሻት። ይሄ ምንድን ነው ማርስ ላይ ምንድን ያለው፣ ጁፒተር ላይ ምንድን ያለው አይደለም የሚሉት። አይታችሁ ከሆነ ኦኬ፣ ስለዚህ ይሄኛውን ፓርት እከሌ ያስተዳድረው ይባላል። ምሳሌ አሁን ለምሳሌ መላው አውሮፓን ወይንም ነጮቹን የሚያስተዳድረው ሉሲፈር ነው። ታውቃላችሁ፣ ሉሲፈር በምቀኝነት አያምንም። ከተረዳችሁን ፖይንቴ፣ ሉሲፈር አምላካችሁን አታምልኩ እንጂ ወደ እግዚአብሔር ቀና አትበሉ እንጂ በምድር ላይ እስካላችሁ የሚያስፈልጋችሁን ነገር እንድትሰሩ ይፈቅድላችኋል። ምቀኛ አይደለም ማለት ነው። የኛዎቹ ግን አሁን የምታዩቸው የሚለው ኢቭን ልብስ ስትለብሱ ራሱ ይናደዳል። ይህን እናቶችን ጠይቁ። ንጹህ ልብስ እንዲለብሱ ማይፈቅድላችኋል።
አይፈቅድላችሁም። እንዴት የኔ መሰለ ልብስ ትለብሻለሽ ብሎ የሚናገራቸው በህመም በተለያየ ነገር የሚቀጣቸው አሉ። እናቶችን ጠይቋቸው። ባህሪያቸውን ነው እየነገርኳቸው ያለሁት። ያን ባህሪ ከየት ተማሩ? ከኛ ከራሳችን ተረዳችሁ? ከኛው ስለሆነ የሚማሩት እኛ ላይ የተማሩትን ባህሪ መልሰው ያንጸባርቃሉ ማለት ነው። ስለዚህ አሁን ለምሳሌ ተመልከቱ። አሁን ሰሜን አካባቢ እምቢ በቃ ምንም ነገር አይሆንም አይቻልም ምናምን በኃይል ነው። አሁን ደብረ ጽዮን ላይ እዛ የምታዩት ገብቷችኋል። እነሱ የማን ልጆች ናቸው? ጀርባቸው ስለተጠና አናቅም። ጀርባቸው ሲጠና ነው የምታውቁት። ከዛ እሱ የሚፈልገውን ሰው ፒክ ያደርጋል ለአጀንዳ ማስፈጸሚያ። ከዚ በፊት እንዳልኳችሁ ነው። ለምሳሌ ደብረ ጽዮን ላይ ሆኖ እምቢ ቢል ነገሮችን ማሳካት ይቀለዋል። ኦር አብርሃ ደስታ ወቃችሁት። አሁን ሆላንድ መሰለኛለሁ አንድ አክቲቪስት ይመችኛል። እሱ ሰው በፊት በሚሰጠው አስተሳሰብ ገብቷችኋል አይደል? አሁን አጅሬ ደብረ ጽዮን ላይ ቢሆን ነገሮችን ለማሳካት ደም ለማፍሰስ ለማጫረስ ይመቸዋል። ለምን? በደብረ ጽዮን በኩል እምቢ የምትለው ቃል ፓወር እንዳላት ያውቃል ማለት ነው። ስለዚህ ደብረ ጽዮንን ስዊች ኦፍ ያደረግና እሱ ራሱ ይለብሰዋል። ተረዳችሁኝ? በዚህ ፖይንት አሁን አንዳንዶቻችሁ ይህን ሳወራ ምንድን ነው ሰው የሚያወራው ትላላችሁ። አይ ነው አልፈርድባችሁም። እንዴት ፈርድባችኋለሁ? አልፈርድባችሁም። ምክንያቱም እንዳልኳችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ እባክህ አትሙትብን አለው ጴጥሮስ። ገብቷችኋል? አትሙትብን ሲለው ማለት ነው ምን አለ? ዞር ብሎ ሂድ አንተ ሴጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ጴጥሮስ ነው ያለው። በቃ እኔም ስለዚህ እናንተን እንደዛ ነው ምላችሁ፣ ሌላ ምንም ልላችሁ አልችልም። አሁን የማወራው የማይገባችሁ ሰዎች ከተረዳችሁኝ። ስለዚህ ምን ብያችኋለሁ? አንዳንዴ ከሰዎች ጋር ይመጣል ታውቃላችሁ። አሁን ለምሳሌ በኢሜይል በተለያዩ ቴክስቶች ከውጭ ሆኖ አፕሮች የሚያደርጓችሁ ወጣቶች የላችሁም? ለምሳሌ በደም ፈርምልኝና እንደዚህ ላድርግልህ። ሉሲፈር ፕሮሚስ ይወዳል። በፕሮሚስ ነው የሚንቀሳቀሰው። በቃ ፔፐር ወርክ ይወዳል አላችሁ ብዙ ወጣቶች አይደል? እንዲህ ላድርግና ፌመስ አረጋለሁ ሀብታም ላረግ እችላለሁ ምናምን ይላሉ። እዚህ ጣሊያን፣ ቤልጅየም ምናምን ኮንታክት የሚያደርጓችሁ ሰዎች አላችሁ አይደል? እነሱ ምንድነው የመለመላቸው ሰዎች ናቸው። ከዛ አብሮ ተቀላቅሎ ይመጣና እኛ ጋር ሲገባ፣ እኛ አበሾች ሰውነት ላይ ሲገባ ሉሲፈር ውስጥ የኛዎቹ አሉ አይደል? እነዚህ ቁረጠው፣ ፍለጠው፣ አሳጣው፣ አስርበው ምናምን ግራ ይገባዋል። ምንድናቸው ይላል። አንድ ነው ወገኑ። አሁን ለምሳሌ እናንተ አሁን ጀርመናዊ ሄዳችሁ ጀርመናዊ ስታዩ ወይ ፈረንሳዊ እንደምትሉት ሉሲፈርም አንዳንዴ ይመጣል እኛ ጋር። ሲመጣ ሲያይ እኛ ጋር ያሉት እንዳለ አመዳም። አንድ ወዳጅ ምን አለ? የእኛ ሀገር ሴጣኖች የሆነ ከሲታ ይመስሉኛል አለ። እውነቱን ነው። እና ልላችሁ የፈለጋችሁት ገብቷችኋል አይደል? ሉሲፈር መጥቶ ሊያሰለጥነን ሲፈልግ እዛ ደግሞ አሳጣው አስረቦ ተብሎ የተላካላ እሱ አይቻልም ይለዋል። ይሄ ሁሉ ጭቅጭቅ ያለ የቱን ውስጥ? እኛ ውስጥ። እና እንደዛ ነው ከተረዳዳ እና ለዛ ነው። እና ይህን ቪዲዮ ምሳይ እኔ አልተደነኩም፣ ግን ለማይገባችሁ ያው እንግዲህ ይህን ይመስላል። እንግዲህ አሁን ይህን አይታችሁ አሁን እሬቻ ምናምን ትላላችሁ። ምንም ማድረግ አይቻልም። አሁን ሉሲፈር ራሱ ይህን ሲያይ ምንድን ነው የሚያደርጉት ነው የሚለው አቅም ማሱ ይህንን